እዚህ የመጣሁት በራሴ ፍቃድ ሲሆን በባልሽ ይሁንታ ማለት አሁንም ከዛ ሰውዬ ጋር በድብቅ መገናኘት ካላቆምክ ማለት ነው? አቆሜያለሁ። እሳቸው ናቸው ያላቆሙት። ስለዚህ ጉዳይ እዚህ አንቺን ይዤሽ መጥቼ እንድንነጋገር ፈልገዋል። በዛ ነው ይዤሽ የመጣሁት። ጥሩ። ከጀርባዬ ማሴሩ ከቀድሞ ባለቤቴ ጋር እየተገናኙ መመሳጠሩ የሚያዋጣ ከሆነ ቀጥል። ምንድን ነው መመሳጠሩ? እኮ ግልጽ ነገር። ታዲያ ካልሆነ በሱ ትእዛዝ እኔን አታለው እዚህ ማምጣት እንደገና ደግሞ ከሱ ጋር ሆኜ ዳዊትን ማጥቃት አልፈልግም እያልኩ መገናኘቱ ለምን አስፈለገ? ሻውን ተረጋጊ። አቢ ከመጀመሪያውም ቢሆን እኔን አይወደኝም። የሚስቱን ቂም በቀል እየተወጣብኝ ነበር እስካሁን ድረስ። እንደዚህ ይባልም። ቆይ ሲጀምር አብይን የምቀርበው የሱን ጉዳት ለመካስ ጸጸቱን ለማከም ነው እንጂ ለራሴ ምቾት አይደለም። የምኖረው ለሱ ደስታ ነው ምናምን ስትያል ነበር እንዴ? እና ያልኩኝ እንደሆነስ በዚህ ሁኔታ እንደውሻው ጾቶ እንዲጥለኝ ፈልጋለሁ ብያለሁ። አሚሩን በእግዚአብሔር እኔ ራሴን አዋርጄ ለሱ ቅድሚያ ሰጣለሁ አልኩኝ እንጂ ቤተሰቦቼን አዋርጄ አንገታቸውን የሚያስደፋ ነገር አደርጋለሁ ብያለሁ። ራሴን በጣም እንዴ ለምን ለሰራሁት ኃጢአት እንጃ በፍጹም ይቅርታ የምጠይቅበትም ስሜት ነው። ባለቤትሽ ቦምበዴዎች አይደለም የሞቱት? እና ቦምበዴዎች ካልሆነ በማን ነው? አቶ ይሳቅን የራሳቸው ጠባቂ ዳዊት ነው የገደላቸው። ምን? አዎ አንቺ ዛሬ ወዳጄ ነው ምን ነው እያልሽ ምትዩ እሱ በተኮሳቸው ጥይቶች ነው የሞቱት። በእኔና ባንተ ጉዳይ ያስቀየምኳቸውን ሰዎች እዚሁ ቤት ከንጉድ ያራጠርቼ ይቅርታ መጠየቅ ፈልጋለሁ። እንዴ ያምሻል እንዴ? እንዴ ያስቀየምኳቸውን ሰዎች ይቅርታ መጠየቅ መታመም ነው? በጣም እንጂ በጣም መታመም ነው። እንዴ በዚህ ሰዓት አባትሽ በተከፉበት ሰዓት በዚህ ሰዓት እንደዚህ ማሰብ እኮ እብደት ነው። ቆይ ምን ችግር አለው? እንዴ ችግር የለውም። እንዴ ችግር የለውም። እስቲ ንገሪኝ፣ እንዴት ችግር የለውም? ይሄ ቅብጠት ነው። ምሎ ተገዝቶ የገባልኝን ቃል በመጠበቅ ወደ ቤቱ እንዲመለስ ብቻ ነው የምፈልገው። ቆይ እንዴት ነው እንደዛ መሆን የሚችለው ሜሪ? እንዴት ነው እሱ የማይችለው? አሁን እኮ ሚስቱ እኔ ነኝ ሚስቱ። እሷ የቀድሞ ባለቤቱ በፍርድ ቤት የፈታት ሚስቱ ናት። እሱ እኮ ይገባኛል ሜሪዬ፣ ግን አሁን በመሀላቸው ልጅ የሚባል ትልቅ ነገር አለ እና ገና ለገና ለልጅ ሲባል እኔ መጎዳት አለብኝ? ደግሞ ሜሮን አትወልድም ያለው ማን ነው? ኧረ እኔ እንደዛ አልወጣኝም። ምን ሆነሽ ነው ሜሪ? እኔ በመምጣቴ ያቋረጥኩት ሌላ ያላለቀ ፍቅር አለ። አብይ ሙት አጠቃላይ ሁኔታ እንደዛ ነው የሚመስለው። ለነገሩ አይፈረድብም። እናንተ ከተለያየን ቆይቷል። በዛ ላይ ወንድ ነህ። ይልቁኑ ትዳርም ጀመረ ከሆነ ንገረኝ፣ በጊዜ መውደቂያ ልፈልግ። መቼም ከዚህ በኋላ አባቴ ቤት ተመልሼ እንደማልገባ ነው። የሆነ ነገር እንኳን ቢፈጠር የራሱን ነፍስ አሳልፎ ሰጥቶ ያድነዋል እንጂ በፍጹም ሊገለው አይችልም። ጥሩ። አሁን አቶ ይሳቅ እየደረሱ ስለሆነ እሳቸው እውነቱን ይነግሩሻል። ምን? አዎ እውነቱን ይነግሩሻል ነው ያልኩሽ። ታሳዝናለሽ፣ በጣም ታሳዝናለህ። ለሁለታችንም ማይተኛ ሰው ክፉ ሰው እንደሆነ እያወቅ ጭራሽ ቤት ድረስ ታመጣለህ። እኔ እኮ እሳቸው አልጎዳትም ምንም አላደርጋትም ስላሉኝ ነው የጠሯቸው። ጅል ነህ በጣም። ሊገለው የሚመጣ ሰው እንዴት ነው ልገለው ነው እያለ እንዲመጣ የምትፈልገው? በእርግጠኝነት ስለነገሩኝ ነው። እንዴ እማታገናኘኝ ከሆነ አሳልፌ ነው የምሰጣት ስላሉኝ ነው። አታዳምጪው?
ከረምሽ? አረም አቶ በልሆነ ያህል መልካም አባት እንዳለ ያው የትም አምጥተህ የልደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን ሞት መንፈስ እየናፈቅ ከምትኖር ሸክተው አረብ ሀገር ለሚስለው እሱም ልሰናበቱት ነው። እኔ እናት እንኳን ደህና መጣ ብለሽ አቅፈሽ ተቀበይ። አይ እንዳትጠጋ። ለምን? እንድትነካኝም እንድትጠጋኝም ስለማልፈልግ። እኔን? ምክንያቱም ድምፅህን አጥፍተህ የምታደባ ተኩላ ስለሆንክ። ወይ አምላኬ! እባክሽ ምን ሆነሽ ነው አንቺ? ዝም በል አንተ ነህ ደግሞ አንድም ለዚህ። እኔ እኮ ፈጣሪ በተአምር ከሞት ያተረፈኝ ሳይሽ ውስጤን በናፍቆት ከማስጨነቅ ባለፈ ቅንጣት ያህል ክፉ የማላስብብሽ የልጆቼ እናት ነሽ። ለዚህ ነዋ ልጆቼን እንኳን አቅቤ ሳልሰናበት ነጠቀኝ። ፍጹም ክፉ አድርጌ ያሰብኩት ነገር አንዳችም ነገር የለም። እመኚኝ እባክሽ። በደንብ አስበህና ተዘጋጅተን ያደረገው። እባክሽ ያለ ኃጢአቴ አትኮንኝኝ። ግደለሽ ተናገርኩት እውነት ነው። እውነት ደግሞ የትም ቦታ ያስኮንን። ኧረ እሺ በይ። ኧረ እባክሽ አንቺ ተከበሩ። ለዚህ ነበር ይሄ ነገር እንዳይፈጠር ነበር አንተን አስቀድሜ መልእክተኛ አድርጌ ላኩ እኮ። አስረድቻታለሁ እኮ ነግሬያታለሁ። ልጆቼን አስቀድመ በማሸሽ ምንም የማያውቀውን ንጹህን ሰው ነው በነፍሰ ገዳይነት ወንጀል ለመበቀል የመጣው። እኔ አንቺን እንደዛ የምወዳቸው ልጆቼን እናት እንኳን ሳታጠፊ አይደለም አጥፍተሽም ቢሆን አንቺን ለመበቀል ቅንጣት ታክል የሚጨክን ልብ የለኝ። ኧረ እባክህ። አሁን ደግሞ እናታቸውን በሕይወት እንደማመጣላቸው ለልጄ በፈጣሪ ስም እየተገዝቼ ነው የመጣሁት። ምናልባት እንኳን
ምናልባት እንኳን በስተት አንድ ነገር ብትሆኚ የልጆቼ ቅስማቸው ለዘላለም ነው የሚሰበረው። እኔ ደግሞ ይህ እንዲሆን አልፈልግም። እንኪ አለምዬ ናት፣ አናግሪያት። ሁሉንም ነገር ከሷ ትሰሚዋለሽ። እንኪ አናግሪያት። ሀገራችን ላይ የተጋረጠውን የኮሮና ቫይረስ ወረርሽኝን በተመለከተ ቦሌ ጊፍትስ ከመቼውም ጊዜ በላይ በጥንቃቄና በፍጥነት ህብረተሰቡን ለማገልገል ተዘጋጅቷል። ለዓመት በዓል ለቤተሰቦ፣ ለወዳጆ፣ ለሚፈልጉት ሰው ዌብሳይታችንን ተጠቅመው የሚፈልጉትን ነገር በሚልኩበት ጊዜ ለተቀባይ በነፃ የፊት ማስክና ጓንት በነፃ እናስረክባለን። እማዬ ትንሽ ታገሽ፣ ይደርስልሻል። እርዳታ ለሚሹ እናቶች፣ አስቤዛ እገዛ ማድረግ ለምትፈልጉ ውድ ኢትዮጵያውያን ዌብሳይታችን ላይ ድሉን አመቻችተናል። አመት አመት ያድርስ። እንዳይረሱ፣ የቤተሰቦ ጤንነትና ደስታ በእጆ ነው። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው። ቦሌ ጊፍትስ የደስታ ማዕከል። ነፃነት ግን በጣም አደገኛ ነገር እንዳደርግ ያስገድድከኝ መሆኑን ታውቃለህ አይደል? ማላውቅም የኔ ቆንጆ፣ ግን አትፍረጅብኝ። እኔም እንደዚህ አስቸኳይ ነገር ባይሆን እንደዚህ አላጣድፍሽም ነበር። ወንድም ግን በጣም ደረቅ ነው። እሱ ያትፍረጅበት ወዶ አይደለም። በእናትሽ መሪ ከዚህ እንውጣ። እኔ በጣም ነው የሚጨንቀኝ ውስጥ መቀመጥ። አርፈ ተቀመጥ። አይቻልም። ስምረት ሙች በጣም እየጨነቀኝ ነው። ከመነሻውም በግድ እኮ ነው ይዘሽኝ የገባሽው። ቆይ አንተ እዚህ ሀገር አይደለም እንዴት ወልድ ያደግከው? እና ቢሆንስ ታዲያ ከመቼ ወዲህ ነው ሴት ልጅ ወላጆቿ ጋር ሸማግሌ ከላከላት ሰው ጋር በአደባባዩ ደረቷን ነፍታ ስትንጎማለል ያየኸው? ወይ ጣጣ፣ ለካ እሱም አለ። ኡፍ ኡፍ። ይልቅ እሱን ተወውና እና አባዬ ጉዳቸው እንዳይሰሙ ማድረግ ያሰብከው እንዴት እንደሆነ ንገረኝና። ማለት ቅድም ከወንድሜ ጓደኞች ጋር ስናወራ አልሰማሽኝም እንዴ? እኔ እኮ ውጪ ነበርኩ። በዛ ላይ ደግሞ በጣም ጨንቆኝ ስለነበር ምን እንዳወራችሁ አልሰማሁም። ጥሩ። ከወንድሜ ጓደኞች ውስጥ አንዱ የማዘጋጃ ቤቱ ኃላፊ ነው። ስለዚህ እኛን ቀድመውን የሄዱት ኃላፊ ሌሎቹን ሰራተኞች ወደ ውጭ በመላክ የሚያምነውን ጓደኛውን አፈራራሚ አድርጎ እንደሚሾመው ቃል ስለገባለት ለዛ ነው እሱ ለማረጋገጥ ነው ሄደው። ወይ በእናትህ በቃ ቶሎ ማለቅ አለበት። እሺ ቶሎ ቢያልቅም ዛሬ በጊዜ ስለማንለያይ ትንሽ ብትረጋጊ ነው የሚሻልሽ። ኧረ እባክህ። አዎ፣ በሰርጓ ቀን ሙሽራውን ጥላ ሄደች። ባለጌ ሙሽራ መባል ትፈልጊያለሽ እንዴ? በእናትህ አትቀልድ ነፃነት። ሙች እውነቴ ነው፣ እየቀለድኩ አይደለም። ድግሱ ቢቀር እንኳን ለወጉ ምሳ ተገባብዘን በዛውም ደግሞ ጫጉላ ቤት በመግባት የወጉን እናደርስና። ኧረ እባክህ። እና እኔ ከዚህ በኋላ ካንተ ጋር ምሳ ምናምን ያልኩ እንድጓተትልህ ትፈልጋለህ እንዴ? ለምን አልፈልግም። እምቢ ብለሽ ካስቸገርሽ ምሳው ሊቀር ይችላል። ጫጉላ ግን እሱ በጭራሽ ሊቀር ይችላል። እንደውም መቅረት ያለበት ምሳው ሳይሆን እሱ ነው። እሺ ለምን? ምክንያቱም ለእርግዝና የሚያጋልጠኝ አደገኛ ወቅት ላይ ስለሆንኩ። ብትሆኝም አይቀርልሽ። ምን? አዎ፣ እኔም በሆን መከላከያ እጠቀማለሁ እንጂ። ሄሎ አቶ ነጋቱ፣ አረ ጨረሳችሁ? እሺ አሁን እንመጣለን። መጣን። እሺ ጨርሰውኛል፣ እየጠበቁን ነው። ማርፈድ የለብንም፣ ቶሎ መሄድ አለብን። ትንሽ ቆይሽ፣ ጠብቀኝ።
እሺ የኔ ቆንጆ እመጣለሁ። አንቺ ግን ታላቅ ስለሆንሽ ወንድምሽን በደንብ ተንከባከቢሽ። እሺ እሺ እመጣለሁ። ቻው። ኧረ በእናትሽ ዝም በይ። ኧረ በእናትሽ እሺ ምን ሆነሽ ነው የምታለቅሽው? ልጆቼ ናፈቁኝ እኮ። ምን ሆነሽ? ምን ይሁን? መቼም የማያገኟት እናታቸውን መናፈቃቸው ያሳዝናል። ለምን እንደዛ አልሽ? ምክንያቱም ክፉ ቂመኛ ስለሆንክ። የልጁን ስም በማጥፋት ልቤን ካሻገርክ በኋላ አንተ ሞት ከተባለ በኋላ የፈጸምነው ግንኙነት ስላበሳጨ ሁለታችንም ለመበቀል አስበን የመጣ እና እኔ ያልኩት ሐሰት ሆኖ አንቺ ያልሽ እውነት በሆነ ዳዊት ወንድሜ በጥይት ደብድቦ ገሎኛል ብዬ በጸጸት ከመቃጠል ምን አለ እኔ ያልኩት ሐሰት ሆኖ አንቺ ያልሽ እውነት በሆነ። ቆይ አንተ ዳዊት ይገለኛል ብለህ ታስባለህ? አላስብም። አይኔ እያየ እየተማጸንኩት በጥይት ደጋግሞ ደብድቦ ባይገለኝ ኖሮ አላስብም። ይሄ እንኳን እኔ ቀርቶ ማንንም ማሳመን የሚችል ተረት ተረት አይደለም። አሁን ሌላ ነገር ሳይመጣ ይልቅ ከቤት ይወጣልኝ። እንዴ ኧረ አንቺ ተረጋጊ። እንዴ ምን ሆነሽ ነው? ተረጋጊ እንጂ። ቤት የለቀህ ይወጣልኝ። አቶ ይሳቅ እንዴ ይረጋጉ እንጂ ይነጋገሩ አይሻልም? ያንን ነፍሰ ገዳይ ከኔ በላይ አምነሽ እኔን ከቤት ይወጣልኝ አልሽ? እባክዎትን አቶ ይሳቅ ይረጋጉ እባክዎትን። ትሰሚያለሽ? ከአንቺ ይልቅ ያለማመንና የመጠራጠር እድሉ የነበረኝ እኔ ነበርኩ። በግፍ የገደለኝ ቀድሞ የተለየ ግንኙነት ስለነበራችሁ ነው ብዬ የመጠርጠር ትልቁ ድል የነበረኝ እኔ ነበርኩ። ገባሽ? እኔም በማስወገድ ያጠራቀምኩትን ሀብትና ንብረት ለመዝረፍ አሰባችሁ አቅላችሁ እንደነበረ መገመትና መጠርጠር የነበረብኝ እኔ ነበርኩ። ገባሽ? አንተ ምን አይነት ክፉ ሰው ነህ? ክፉ አይደለሁም። ያለ ስሜ ስም አትስጭኝ። ኦኬ? ስሚ፣ አንቺን እንደዛ የምወዳቸው የልጆቼን እናት ምንም አይነት ነገር ፖሊስ እንዳይደርስብሽ ለአንቺ ደፋ ቀና ስል የነበርኩት እኔ ክፉ ሰው አይደለሁም። እሺ ቁጭ በልና ምንም መነጋገረው ከኔ ይልቅ እሱን በማመንሽ ነገሩን ነግረሽው ለማጦስ ፈለገሽ ነው አይደለም? እኔ ለዳዊት ነግረዋለሁ የሚል ቃል ወጣኝ። ስሚ፣ እኔ ደግሞ ከቤቴ ውጣልኝ ብለሽ እንደ ውሻ ካባረርሽኝ በኋላ አንቺን ለማትረፍ ስል ምንም የማደርገው ነገር የለም። ንገሪው፣ ፊት ለፊት ልጋፈጠው ፈልጋለሁ። ይህን ወረቀት ስጭው። የምን ወረቀት ነው ደግሞ ይሄ? የታንዛኒያ መንግስት ፖሊስ እሱ ላይ የጀመረውን ምርመራ ጨርሶ የኢትዮጵያ መንግስት አሳልፎ እንዲሰጠው የተላከ የስር ማዘዣ ነው። ስሚ፣ ደግሞ አግኝተሽ ስታናግሪው የኑዛዜውን ኮፒ አገኘው ብለሽ ጠይቂው። ያን ጊዜ ምን ያህል ታማኝ እንደሆነ ታውቂያለሽ። ግን ቅድም ምን ሆነሽ ናት እንገሪያት እያልኩሽ የነገርሻት ስለ ፍርድ ቤት? እባክህ አንተ ደግሞ ምንም አታደርግም እርግጠኛ ስለሆንኩ አዳነሽ ና ምንም አታመጣ። የምሬን እኮ ነው። ልክ ከሆነ ግን ይሄ ደግሞ የኔ ሀሳብ አይደለም። ጠበቃው ራሱ
እንኳን አይደለም እናንተ ልትጎዳ ይቀርና ራሱ አደገኛ የሆነ ወንጀል ውስጥ ነው የምትገባው ነው ያለኝ። ቅድም ቢያንስ በአይኔ ምልክት እየነገርኩሽ እንኳን አይገባሽ። በጣም ነበር ያናደድሽ። አንተ ዝም ብለህ ነው የምትጨነቀው እባክህ። ይልቅ አንተ ሜሮን እንደዚህ አይነት ልጅ ናት እንዴ? አይ እባክሽ እሱ አይደለም የገረመኝ። ምን ሜሴጁን አሳየኝ የምትላት ከየት አባቷ ታሳየኝ? በጣም እኮ ነው የገረመችኝ። ልክ አንተ ስትገባ አስጠይቃት ምን እንዳለችኝ ታውቃለህ? ስልኳ ምንድነው 1% ነው 2% ነው ያለውና ልክ ቴክስቱን ስትከፍት እሷ ጋር ሄዳ እንደሚዘጋ በጣም እርግጠኛ ስለነበረች ነው። እንዴት እሱን ትተማመናለች? እንዴ አይ ምን አቅላታለሁ። ማታኝ አንተ ግን ቤት መቀመጥ አልነበረ? ኧረ በጣም ነው የሰለቸኝ። ወክ እናድርግ። እውነት በእውነት ከዛ ቆንጆ ማኪያቶ ደስ ይለኛል። ትጋበዛለህ? ኧረ ደስ ይለኛል እኮ። ሜሪ ትምጣና አንድ ላይ እንውጣ። እንዳትቆጣ እሷ ድሮ ገና ሄዳለች። ምን ማለት ነው? ሽንት ቤት ብላ አይደል ሄደችው እኮ በቃ እንዳትነግር ብላኝ ወጣለች። እሱ እንዴ ምን ከኔ መደበቅ ምን አስፈለገ? ለምን ነው ተደብቀ ሄደችው? እኔ እንጃ። አንተ ለምንድን ነው እንዳትሄድ የፈለግከው? እማ በሰራሁት ስራ በጣም ነው የተጸጸትኩት። ቢያንስ እዚህ ሆና እንድትጽናና ነበር የፈለግኩት። ምን አድርጋ ነው የሚያሳፈረ? ምን አድርጋ ነው? እኔ አይደለሁ ለዚህ ደህና ሰው መስሎኝ እዚህ አብይ ጋር ውስጥ ይሄን ሁሉ ጉድ የሰራት ማለት ነው። ያው በጣም ያዘንኩበት። እንደዚህ ይደረጋል? አንተ ዝም ብለህ ነው። ቆይ ይሄ ነገር እንደሚመጣ እናውቃለን። እሱማ ልክ ነሽ። አብይም አያውቅም፣ አንተም አታውቅም። ምን ስለሆነ ነው ራስን የምትወቅሰው? ቢያንስ እዚህ ሆና ከኛ ጋር ትንሽ እንድትጫወትና እንድትረሳው ነበር የፈለኩት። እቺ ሰይጣን መጣ ደግሞ ቶም ጋር ነው ያሉት ምናምን ብላ ይብስ አታብስባት። ምን የእውነት እኔ እኮ እዛም ሜዳ ይብስ እንዳይብስባት ነበር። በቃ እንግዲህ ከሄደች ምን እናደርጋለን? እሺ ሱሪ ስጭኝ እንውጣ። አቤ ማን ነው? ማን ነው? አጆ እንዴ ጋሽ በይሳት ከት መጣ? ማመር እኮ ነው። ተገኘለት እኮ። ምን ተገኘ ጋሽ? ማነው ስሙ? ማክዲው ተገኘ እኮ። ተገኘ። አውላት ምን ይሳናል? አጀብ በቃ ህይወቴ ተገኘ። ሀገራችን ላይ የተጋረጠውን የኮሮና ቫይረስ ወረርሽኝን በተመለከተ ቦሌ ጊፍትስ ከመቼውም ጊዜ በላይ በጥንቃቄና በፍጥነት ህብረተሰቡን ለማገልገል ተዘጋጅቷል። ለዓመት በዓል ለቤተሰቦ፣ ለወዳጆ፣ ለሚፈልጉት ሰው ዌብሳይታችንን ተጠቅመው የሚፈልጉትን ነገር በሚልኩበት ጊዜ ለተቀባይ በነፃ የፊት ማስክና ጓንት በነፃ እናስረክባለን። እማዬ ትንሽ ታገሽ፣ ይደርስልሻል። እርዳታ ለሚሹ እናቶች፣ አስቤዛ እገዛ ማድረግ ለምትፈልጉ ውድ ኢትዮጵያውያን ዌብሳይታችን ላይ ድሉን አመቻችተናል። አመት አዲስ እንዳይረሱ፣ የቤተሰቦ ጤንነትና ደስታ በእጆ ነው። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው። ቦሌ ጊፍትስ የደስታ ማዕከል። ስብሪነቴን እኮ ነው። የጫጉላ ቤት ፍቅር ከሌላ ፍቅር የተለየ ነው ሲሉ ምንም አላውናቸው። አንተ ቤት ቀደዳል ስምሪ የሙጭ አልቀለድም። እንደው ቢቀለድ በዚህ ቀን ይቀለዳል። አቶ ነፃነት
እንደዚህ የሚያስገለፍጥ እንዴት አልሳቅም? ዛሬ እኮ በህይወቴ ውስጥ ሁለት ወሳኝ ነገሮችን ያከናወንኩበት ቀን ነው። እጮኛዬን በ80 የራሴ ያደረኩበት፣ የሀብት ጉዞዬን ደግሞ የጀመርኩበት መንገዴ ነው የዛሬ ቀን። እኔ ግን አይመስለኝም ይህንን በተአምር አልሄድም የሚል ፉከራዬን ትቼ ለሽርሽር የቀጠርኳትን ልጄን ትቼ አንተ ጋር እንድጋደም ማድረግ የፈጠረብኝ የደስታ ስሜት ነው የሚመስለኝ። ስምሪ ደግሞ እንደዚህ አታስቢ። በዛ ላይ ደግሞ ሲፈን ጋር ሄደን ሽርሽር ከወሰናት በኋላ እንደምታስታርቂኝ ተነጋግረናል አይደል? በልሽ እንደሱ ከሆነ ተነስ። ትምህርት ቤት ሰዓቷ ደርሷል። ካረፈድንባት ደግሞ ትናደድብናለች። ቀላል እነሳለሁ እናቴ። ከዚህ በኋላ ሲፈን የድጋሚ እንድታኮርፈኝ አልፈልግም። ምን ኮንዶም አልተጠቀምክም እንዴ? ኧረ ተጠቅሜያለሁ። አትዋሽ፣ አልተጠቀምክም። ወይ ስምረት ደግሞ ምን ነው የምትይው? ታዲያ የታለ ከተጠቀምክ አሳየኝ። በቃ አታስጨንቂና። አንተን ነው ማናግረው። ተጠቅመሃል ወይስ አልተጠቀምክም? በቃ ተጠቅሜያለሁ አልኩሽ እኮ አይደል እንዴ? እስኪ አሳየኝ። የታለ? በቃ አልተጠቀምኩም። ተቀባዩ እኮ እሺ አይልም በዚህ በደስታ ጊዜ። ጋሼ ግድ የለዎትም። ይሄን የመሰለ ምስራች እንደዚህ በባዶ ይሁን ነገር በእናትህ የሚጠጣ ነገር ምን አልክ? ዛሬ እኔ ምንም የለም። በቃ ሁሉ ለምን አይሳስ ደስ አላችሁ? ደስ አላችሁ? ከዚህ በላይ እሰይ እኔም እንደው ይህን ነበር የፈለግኩት። እንደው ከዚህ ከመከራና ከነገር እንደው ከራሳችሁን አውጥታችሁ እንደዚህ ደስ ብሏችሁ ማየት እንደው በቃ እንደው እድሜ ነው የሚቀጥለው። ደስ ያላችሁ። እኔ ጋሼ በእውነት እኔ እግሮት ይወድቅ ዛሬ እንኳን ፍቅር እንዲሁ ደቅ ያመስግን እንጂ ይልቅ እሱን ተውና በአጭር ጊዜ ውስጥ ኑ ብሎ ስላለ ጊዜም ስለሌለ ተዘገጃጁ። አንተም ጠንከር በል አንቺም እንዴ በቃ ከዚህ በኋላማ ምን አለ መሄድ ከሆነ አዎ በቃ እኛም እንዘጋጃለን። እንደዛ ቶሎ ከተባለ አይደለም እንደዛ እናረጋለን። አይ መቸኮልማ ቶሎ መሄድ አለብን፣ ግን እንደዚህ መጣደፍ አስፈላጊ ነው ጋሼ? እንዴ እኔ ምንም አስቤ አይደለም። ይሄ እኛ እዚህ ስንዘናጋ አዳነች በማል የሆነ ነገር ብታረጋ አዳነችን ማን ያርፈሽ ተቀመጭላታለሁ እንዴ? አብይም ጉዳዩን ይከታተላል። ይሄ ጉዳይ ይሄ እዚህ ውስጥ አትግባ ይለ እንዲያውም እሱም ልጁም አንተም እንዳትቀር ብሎኛል። ተዘጋጅተን ቶሎ መሄድ ነው የሚሻለው። ሕክምናው እዛ ነው የሚሻለው ብሏል። እዛው ነው የምንሄደው። ሌላ ሰውም እንዳይወስደው ለሌላ ሰውም እንዳይሰጥ ብሎም ይሆናል። ወይም ደግሞ እኔንም ማግኘት ፈልጓል። ያን ጊዜ እንግዲህ ቦታው ቅርብ ቢሆን ጥሩ ነበር። እንትን ነው ሜክሲኮ ነው አለ። ሜክሲኮ ነው እዛ ነው ሄደ መጣችሁ። እንደው አይቻልም የለም አለ። ሜክሲኮ ነው ያለው። ሜክሲኮ ነው የሚሄደው። ሩቅ ይሆን እንግዲህ እንጃ፣ ብቻ ሜክሲኮ ነው አለ። ግን ለነገሩ እኮ እዚህ እኮ ሜክሲኮ አደባባይ የሚባል ነበረ። ናቸው አደባባይ ትዝ አይላችሁ? አሁን ፈረሰ መሰለኝ። ሜክሲኮ እንዴ ማሞ ወልዴ እኮ እዛ ነው ማራቶን ያሸነፈው። ሜክሲኮ መጀመሪያ አበበ ቢቂላ ሮማ አሸነፈ። ከዛ ቀጠለና ደግሞ ቶኪዮ አሸነፈ። በኋላ ሜክሲኮ ሲሄዱ እግሩን እምቢ አሉ። በቃ ጀመረና አቃተው። በኋላ ማሞ ያኛው ከተፋለ ምንድነው ሲል ይሁንና እኔ እግሬን አሞኛል የሀገር ባንዲራ እንዳትወድቅ ብድቅ አድርገህ ሂድ በል። በቃ ሄደ፣ አሸነፈ ሜክሲኮ ማራቶን። በኋላ ተመልሶ መጣ። እኛም ደስ አለን። መቼም ሌላ ነገር ነው። ዓለም እንደው ቀለጠች። እዛ እንደው መቀለድ ሁሉ ጀመርን። እንደው እንዴት ነው አይ ላቭ ዩ አለችው እኮ አይ ላቭን ነገር ተዋለ ምንድነው ምን ሆነችው? እኔም ነገር ተናገርኩ እንዴ? ኧረ አይደለም አባ፣ እኔ እንጃ ማለት ለኔ
እኔ ሜክሲኮን በሌላ ነገር ሰምቻለሁ፣ ግን በሕክምና ትንሽ አልሰማም። እኔ ግን ጋሼ እሱ ብቻ አይደለም የእርሱን መምጣቴን ያልመፈለጉን ግራ ይገባኝ። እንጃ እንግዲህ ምናልባት ቅድም እንዳልኩ ወይ ሌላ ሰው እንዳይወስደው ይሄ መቅዶን ወይም ደግሞ እኔን እንደዚህ ስላየኝ እዛ ሳለቅስ ምናምን አይቶ ትንሽ እንደው እምባዬን ለማበስ ካልሆነ በስተቀር ሌላ። እኔ ግን ይቅርታ ጋሼ ምንም ደስ አይልም። አይ አንተ ዝም ብለህ ነው እባክህ፣ ምንም አይፈጠርም። አትሽን አፍኮት አይ ምንም አይደለም። ታዲያ በደግስ የለብሽም ብለህ ካስጠነቀቃት አሁን ደውላ ህዝብን መጥራት በምን አስፈለገ? አሁን እኔ የምሰማኝ ከሆነ በአስቸኳይ ድግሱን ማቆም እንዳለባት ደውለህ ንገራት። አለዚያ ሜሮን ታብዳለች። ጥሩ አይደለም። ግፍ ነው ለሁላችንም። ማሰብ አለብን ለህሊናችን። ይሄ ነገር ጥሩ አይደለም። ቆይ ለምን ችግር ላይ መሆኔን ደጋግሜ እየነገርኩ እንደዚህ ጉድ ትሰራኛለህ? እኔ ምንም ጉድ አልሰራሁሽም። ጉድ አልሰራሁሽም? እና ምንድን ነው ያደረግከው? ንገረኝ እስኪ። ይሄ ጉድ መስራት ካልሆነ ምንድን ነው ሊባል የሚችለው? ነው ወይስ ለሰርግሽ ጥሎሽ ነው የሰጠሁሽ ልትለኝ ነው? ማለት ይሄ የጥሎሽ ስጦታ ነው ባልሽም፣ ግን ምንም የሚያስወቅሰኝ ነገር አላደረኩም። አረ ምን አይነት ጉደኛ ነህ? ቆይ አንተ ግን መካድ አያሳቅቅም? አንድ ጊዜ ብቻ አይደለም 1000 ጊዜ መዋሸት አይሰለችም? ይኸውልሽ ስምሪ አትበለኝ። ቆይ ምን አለበት ለስሜቴ ስል ተሳስቼ ነው ብትለኝ? ለምንድን ነው የምልሽ? ሆን ብዬ ያደረኩት ነገር ስለሆነ ለምንድን ነው የምልሽ እንደዛ? ምን? አዎ በቃ አንቺን ከዚህ በላይ ማመን ስለማልችል ሰዶ ማሳደዱ ስለሰለቸኝ ሆን ብዬ ነው ያደረኩት። ቆይ ያልገባኝ ነገር መጋባታችን የማይቀር ከሆነ ለምንድን ነው ማርገዙን ይሄን ያህል የፈራሽው? አንተ ከራስህ ውጪ ስለማንም ሰው የማታስብ ጨካኝ ስለሆንክ ሽማግሌዎቹ ከ5 ወር በኋላ መልስ ይዘው ሲመለሱ ሆዴ አፍጥጦ እንደሚጠብቃቸው እንኳን ማሰብ አትፈልግም አይደል? ታዲያ ሆድሽ ቢያፈጥ ምንድን ነው እሱ ችግሩ? ሁሉም ሰው ሆዱን በቬሎ ሸፍኖ አይደል እንደሚሞሸረው? እኔ ግን የፈለገ ነገር ቢሆን ሆዴን ተራራ ሳክዬ ሽማግሌዎቹን በመቀበል ወላጆቼን አላሳቅቅም። እንደምን ፖስት ብቻ አመክንዋለሽ። አሁን እኮ በቃ አሜን ብዬ ከመቀበል ውጭ ምንም ምርጫ የለም አይደል? አብይ እኔ ምንም ነገር ምርጫ ሳጥቼክ ማድረግ አልፈልግም። እና ይሄ ምርጫ ማሳጣት አይደለም እያልሽ ነው? በፍጹም አይደለም የኔ ፍቅር። በእናትሽ ማለት አይሆን ነገር አትናገሪ። የማይሆን ነገር አይደለም እኮ እየነገርኩ ያለሁት። አሁንም ቢሆን አንተ የማትፈልግ ከሆነ መቅረት ይችላል። ያን ሁሉ ሰው ከጠራሽ በኋላ እንዴት ነው ይቅር ሊባል የሚችለው? እሱ ምንም ችግር የለውም። ደውዬ ድግሱ ለሌላ ጊዜ እንደተሸጋገረ ነግራቸዋለሁ። ይሄ በጣም አስቸጋሪ ነው። ምንም የሚያስቸግር ነገር የለም። እኔ ደፍሬ ድግሱን የጠራሁት ድግሱን የጠላኸው ለአባዬ ስሜት አስበህ እንደሆነ ስለመሰለኝና የእሱን ስሜት ጠንቅቄ ስለማውቀው ነው። እሺ ጥሩ ይሁንልሽ። ይሁንልሽ አይደለም አቢ፣ ስሜትን እንድትነግረኝ ነው የምፈልገው። ችግር የለውም። ከዚህ በኋላ በቃ ብናገረው ለውጥ ስለማይመጣ ወይ አቢ በቃ እንደውም ተው። ለሁሉም ሰው ደውዬ አሁኑኑ መሰረዙን ነግራቸዋለሁ። ይሄማ በፍጹም አይሆንም እኮ። ለምንድን ነው የማይሆነው? ነገሩ ትንሽ የሚያሳፍር ነገር ቢሆንም ራሴ ያመጣው ጣጣ ስለሆነ ደውዬ ለሁሉም መሰረዙን ነግራቸዋለሁ። እኔ እኮ ሁሌ የምጠላው ይሄን ድርቅናሽ እኮ።
እንዲህ አይነት ነገሮች እኔን ያስደስቱታል ብለሽ ካሰብሽ በጣም 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 ሳስትሻል።